ሰላም ጤና ይስጥልኝ ውድ የጤናችን ቤተሰቦች፣ ዛሬ ብዙ ባለትዳሮች በውስጣቸው የሚያብሰለስሉትን ነገር ግን በግልጽ ለመነጋገር የሚከብዳቸውን ርዕስ ይዘን መተናል። ከጋብቻ በፊት የነበረን መፈላለግ አሁን ለምን ጠፋ? ለምን እኔ ብቻ ፈልጋለሁ? እነዚህ ጥያቄዎች የእርስዎም ከሆኑ ቪዲዮውን እስከ መጨረሻው ይመልከቱ። ዛሬ ከስነ ልቦና አንጻር የወሲብ ፍላጎት ልዩነት ለምን እንደሚፈጠርና እንዴት መፍታት እንደምንችል 10 ዋና ዋና ምክንያቶችን በዝርዝር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያት 1 የመጀመሪያ ፍቅር ሆርሞኖች መቀነስ ነው። በግንኙነት መጀመሪያ ላይ አእምሯችን ዶፓሚን እና ኖርፒኔፍሪን የተባሉ ሆርሞኖችን በከፍተኛ ሁኔታ ይለቃል። ለምሳሌ ልክ አዲስ ስልክ ሲገዙ እንደሚሰማዎት ደስታ ሁሉ በመጀመሪያው ፍቅር ወቅት እነዚህ ሆርሞኖች ከፍተኛ መነቃቃት ይፈጥራሉ። ከጋብቻ በኋላ ግን አእምሮ ወደ መደበኛ ሁኔታው ይመለሳል። ይህ ማለት ፍቅር ጠፍቷል ማለት ሳይሆን መፈላለጉ ከመገረም ወይም ኤክሳይትመንት ወደ መረጋጋትና መላመድ ተቀይሯል ማለት ነው። ምክንያት 2 የዕለት ተዕለት ሸክም ወይም ዴይሊ ስትረስ፣ ስራ፣ የቤት ኪራይ፣ ልጆችና የቤት ስራዎች ሲደራረቡ ሰውነት ኮርቲሶል የተባለ የውጥረት ሆርሞን ይለቃል። ለምሳሌ ባለቤቱ ቀኑን ሙሉ በስራ ደክሞት ወይንም በገንዘብ ተጨንቆ ሲመጣ አእምሮ ያለው መዳን ወይም ሰርቫይቫል ላይ እንጂ ወሲብ ላይ አይደለም። አንደኛው ወገን ከሌላው የበለጠ ሸክም ከተሸከመ ፍላጎት ልዩነት መፈጠሩ አይቀሬ ነው። ምክንያት 3 ስሜታዊ ቅርበት ማነስ ወይም lack of emotional intimacy። ወሲብ የሚጀምረው ከመኝታ ቤት ሳይሆን ከቀኑ መጀመሪያ ጀምሮ ነው። ለምሳሌ ቀኑን ሙሉ በአግባቡ ያልተነጋገሩ፣ ያልተሳሳቁና ስሜታቸውን ያልተለዋወጡ ጥንዶች ማታ ላይ ፍላጎት የለኝም ቢባባሉ አይገርምም። በተለይ ሴቶች ስሜታዊ ቅርበት ሳይሰማቸው ወሲባዊ ፍላጎት እንደማይመጥላቸው ነው የሚናገሩት። ምክንያት 4 የአካል ለውጦች ወይንም ፊዚካል ቼንጅስ። ከወሊድ በኋላ በማረጥ ወይንም በእድሜ ምክንያት የሚመጡ የሆርሞን ለውጦች። ለምሳሌ የሚስት ብልት ደረቅነት ወይንም ህመም ካለ ወሲብን እንደ ደስታ ሳይሆን እንደ ስቃይ ልታየው ትችላለች። ወንዶችም የቴስቶስትሮን መጠን ሲቀንስ ፍላጎታቸው ሊቀዘቅዝ ይችላል። እነዚህ ተፈጥሯዊ ለውጦች መሆናቸውን ተረድቶ መነጋገር አስፈላጊ ነው። ምክንያት 5 አለመግባባትና ቂም፣ unresolved conflict። የቀን ቂም የመኝታ ቤት ጠላት ነው ይባላል። ለምሳሌ ባለቤቴ ስለ ስሜቴ ግድ የለውም ወይንም ሚስቴ አታከብረኝም የሚሉ ስሜቶች ካሉ ሰውነት በራሱ የመከላከል ግድግዳ ይገነባል። ይህ ግድግዳ ደግሞ ወሲባዊ ቅርበትን ይከለክላል ማለት ነው። ምክንያት 6 የፍላጎት አይነት ልዩነት ዲዛይር ታይፕስ። 2 አይነት ፍላጎቶች አሉ፣ ቀስቃሽ ስፖንታኒየስ እና ምላሽ ሰጭ ሪስፖንሲቭ። ለምሳሌ ባልየው በድንገት ፍላጎት ሊመጣበት ይችላል፣ ቀስቃሽ። ሚስትየው ግን መጀመሪያ ላይ ላይሰማት ይችላል፣ ነገር ግን መሳሳምና መተቃቀፍ ሲጀምሩ ፍላጎቷ ይነሳል፣ ምላሽ ሰጭ። ይህንን ልዩነት አለማወቅ አትፈልጊኝም ወደሚል የተሳሳተ ድምዳሜ ያመራል። ምክንያት 7 የወሲብ ትርጉም ለውጥ meanings of sex። ወሲብን እንደ ግዴታ ወይንም አገልግሎት ማየት። ምሳሌ ልክ እንደ መደበኛ የቤት ስራ ለምሳሌ ዕቃ ማጠብ ተደርጎ ሲታይ አሰልቺ ይሆናል። አዲስነትና ጨዋታ ሲታከልበት ግን ፍላጎቱ ይመለሳል። ምክንያት 8 የግል ገጽታ ቦዲ ኢሜጅ፣ በራሳችን አካል ላይ ያለን እምነት ማጣት። ለምሳሌ ከወሊድ በኋላ ወይም ክብደት ሲጨምሩ ባለቤቴ አሁንም ይፈልገኝ ይሆን ብሎ መጨነቅና ራስን ከመጠበቅ ይልቅ ራስን ወደ መጣልና መደበቅ ያመራል። ይህ ደግሞ ከፍተኛ የሆነ የወሲብ ፍላጎትን ይቀንሳል ማለት ነው። ምክንያት 9 የእንቅልፍ ማጣትና ድካም። አእምሮ እረፍት ካላገኘ ለወሲብ የሚሆን ኃይል የለውም። ለምሳሌ አራስ ቤት ያለች እናት እንቅልፍ አጥታ በምትውልበት ወቅት ከወሲብ ይልቅ 10 ደቂቃ መተኛት ትመርጣለች። ይህ የፍቅር ማጣት ሳይሆን የኃይል እጥረት ነው።
ምክንያት 10 የቴክኖሎጂ ጣልቃ ገብነት። በመኝታ ቤት ውስጥ ስልክ መጠቀም። ለምሳሌ እጅ ለእጅ መያያዝ በሚገባበት ሰዓት እያንዳንዱ አጋር በራሱ ስልክ ላይ ከሆነ ስሜታዊ ግንኙነቱን ያቋርጣል። ይሄ ደግሞ የግንኙነት ፍላጎትን ስለሚያሳጣ አንዱ ከፍተኛ የሆነ ተጽዕኖ ይፈጥራል ማለት ነው። እንግዲህ አንዳንድ መፍትሄዎችን ስንመለከት ደግሞ ስለ ፍላጎቱ በግልጽ እኔ እንዲህ ይሰማኛል ብሎ መነጋገር በጣም አስፈላጊ ነው። ስሜታዊ ቅርበት አጠናክሩ። እጅ መያያዝ፣ መተቃቀፍ፣ መሳሳፍ ለግንኙነት ስሜት መፈጠር ከፍተኛ አስተዋጽኦ ሊኖረው ይችላል። ሌላኛው ግፊት አትፍጠሩ። ዛሬ አልቻልኩም ማለት ፍቅር ማጣት አለመሆኑን መረዳት ያስፈልጋል። እንግዲህ በአጠቃላይ ዛሬ ከጋብቻ በኋላ የወሲብ ፍላጎት ለምን ይቀንሳል በሚለው ርዕስ ላይ በደንብ አውርተናል። ይህ ጥያቄ እንደምታውቁት የብዙ ባለትዳሮች ጭንቀት ነው። በዚህ ቪዲዮ ውስጥ 10 ዋና ዋና የስነ ልቦና ምክንያቶችና መፍትሄዎቻቸውን በተቻለ መጠን ዘርዝረን ለመመልከት ሞክረናል። ከሆርሞን ለውጥ እስከ ስሜታዊ ቅርበት ማነስ ያሉትን ነጥቦች በምሳሌ ለማስረዳት ተሞክሯል። እናንተ ይህን በመረዳት ከፍቅረኛሞቻችሁ ጋር ወይም ደግሞ ከትዳር አጋሮቻችሁ ጋር ችግሮቻችሁን በግልጽነት ማውራትና መነጋገር ያስፈልጋል። ችግሩ በቀላሉ መፈታት የሚችል ሆኖ ስለሚገኝ ማለት ነው። እንግዲህ በሚቀጥለው በተመሳሳይ ቪዲዮ እስክንገናኝ ሰላም ቆዩ።